ሰላም ጤና ይስጥልኝ የተከበራችሁ ኢቫንጀሊካል ቲቪ ተመልካቾቻችን የሰዓቱ መረጃዎች ይዘላችሁ መተናል። ከመረጃዎቹ ጋር ቤተልሔም ደረጀ ከመላው ስቱዲዮ ባለሙያዎች ጋር በጋራ በመሆን አብራችሁ ቆይታ አደርጋለሁ። በቅድሚያም አርዕስተ ዜና። የስዊድንና የአውሮፓ ወንጌል አማኞች ቤተክርስቲያን ካውንስል የመጀመሪያውን የቦርድ ስብሰባውን በተሳካ ሁኔታ አካሄደ። ወደ ቀዳሚ መረጃችን ስናልፍ የስዊድንና የአውሮፓ ወንጌል አማኞች ቤተክርስቲያን ካውንስል የመጀመሪያውን የቦርድ ስብሰባውን በተሳካ ሁኔታ አካሄደ። የስዊድንና የአውሮፓ ወንጌል አማኞች ቤተክርስቲያን ካውንስል የመጀመሪያው የቦርድ ስብሰባውን በተሳካ ሁኔታ አካሄደ። የስዊድንና የአውሮፓ ወንጌል አማኞች ቤተክርስቲያን ካውንስል በሰኔ 8 ቀን 2018 ዓ.ም የመጀመሪያውን የቦርድ ስብሰባውን አካሂዷል። በስብሰባው ላይ የካውንስሉ ፕሬዝዳንት ፓስተር ባልቻ ኃይለማርያም፣ ምክትል ፕሬዝዳንት ፓስተር አሰፋ ወልደስላሴ፣ ጠቅላይ ጻፊ ፓስተር በረከት አለሙ እንዲሁም ሌሎችም የቦርድ አባላት ተገኝተዋል። ስብሰባው በፓስተር አሰፋ ወልደስላሴ መክፈቻ ጸሎት የተጀመረ ሲሆን በአመራሩና በቦርድ አባላት መካከል ሰፊ ውይይትም ተደርጓል። በስብሰባው ትኩረት የተሰጣቸው ርዕሰ ጉዳዮች የካውንስሉን አሰራርና መዋቅር በተጠናከረ መልኩ ማስቀጠል በሚቻሉበት መንገድ ላይ ያሉትን አብያተ ክርስቲያናት ሁሉ ያቀፈና በአንድነት የሚሰራበትን ስልት፣ ወቅታዊ የአመራር ጉዳዮችን አስመልክቶ ጥልቅ ውይይት ተደርጎ ውሳኔዎች ተላልፈዋል። በተጨማሪም የካውንስሉ አባላት ሊተገብሯቸው የሚገቡ ዝርዝር ተግባራት ላይ መክረው ስምምነት ላይ መድረሱም ተገልጿል። በቀጣይ ዘርፈ ብዙ ስራዎችን ለመስራት ቀጠሮን በመያዝ ስብሰባው በመጋቢ ባልቻ ኃይለማርያም የመዝጊያ ጸሎት ተጠናቆ ቡራኬ ተሰጥቷል። የካውንስሉ መመስረት ለወንጌል ስርጭትና ለቤተ ክርስቲያን አንድነት ጉልህ ሚና ሊኖረው እንደሚችልም ታምኖበታል። የሙገር ሙሉ ወንጌል አጥቢያ ቤተ ክርስቲያን አዲስ የማምለኪያ ህንጻ አስመረቀች። አና ንጉሴ ተጨማሪ አለው። የሙገር ሙሉ ወንጌል አጥቢያ አዲስ የማምለኪያ ህንጻ አስመረቀች። በኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን የማዕከላዊ ምዕራብ ሸዋ ክልል የሙገር ሙሉ ወንጌል አጥቢያ በ6 ዓመታት ግንባታ የተጠናቀቀውን አዲስ የማምለኪያ ህንጻ በደመቀ ሁኔታ አስመረቀች። በተካሄደው የምረቃ ስነ ስርዓት የቤተክርስቲያኑ ፕሬዝዳንት መጋቢ ላኮ በዳሶ፣ የልማት ኮሚሽን ኮሚሽነር መጋቢ ብርሃኑ ታረቀኝ፣ የክልሉ ፕሬዝዳንት መጋቢ ከበደ ይልማ፣ የሙገር ከተማ ከንቲባ እና ሌሎችም እንግዶች ተገኝተዋል። G+4 የሆነው ህንጻው 37 ሚሊዮን ብር ወጪ የተደረገበት ሲሆን 3500 ምዕመናን የሚይዝና ለተለያዩ መንፈሳዊ አገልግሎቶች የሚውል ነው። መጋቢ ላኮ በዳሶ በምርቃቱ ላይ ደስታቸውን በመግለጽ ለህንጻው መጠናቀቅ እግዚአብሔርን አመስግነዋል። ቤተክርስቲያኗ ከ60 ዓመታት በላይ ጉዞ በማድረግ በርካታ አጥቢያዎችንና ምዕመናን ማፍራቷን ገልጻለች። የሙገር ሙሉ ወንጌል አጥቢያ በ1990 ዓ.ም የተመሰረተች ሲሆን ከ20 በላይ አጥቢያዎችን በማውጣት ከ2500 በላይ ምዕመናን ያላት መሆኑ ተገልጿል። መረጃው የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን ነው። የቢሊግራም ኢቫንጀሊስቲክ አሶሲዬሽን ታማኝነት የተሰኘውን የአገልጋዮች ጉባኤ በሆሳዕና ሊያካሄድ መሆኑ ተገለጸ። የቢሊግራም ኢቫንጀሊስቲክ አሶሲዬሽን ታማኝነት የተሰኘውን የአገልጋዮች ጉባኤ በሆሳዕና ሊያካሄድ መሆኑ ተገለጸ። የቢሊግራም ኢቫንጀሊስቲክ አሶሲዬሽን ለ6ኛ ጊዜ ታማኝነት የተሰኘውን የባለስዳር አገልጋዮች ጉባኤ በሆሳዕና ከተማ ሊያካሄድ መሆኑን አስታውቋል። ጉባኤው ሰኔ 12 እና 13 ቀን 2018 ዓ.ም በሀዲያ ባህል አዳራሽ የሚካሄድ ሲሆን ከሆሳዕናና አካባቢዋ ከተለያዩ ቤተ እምነቶች የተውጣጡ ከ1500 በላይ አገልጋዮች እንደሚሳተፉ ተገልጿል። ጉባኤው በታማኝነት ለእግዚአብሔር ቃል፣ ለቤተ ክርስቲያን፣ ለጥሪ፣ ለቤተሰብ፣ ለሀገርና ለክርስቲያናዊ ህይወትና ምስክርነት በሚሉ 6 ዋና ርዕሶች ላይ ያተኮረ ስልጠና ይሰጣል። ይህ መርሃ ግብር በተጓዳኝ እኔ እንድሪያስ ነኝ የጸሎትና የምስክርነት ተነሳሽነት ስራ ጋር የተያያዘ ሲሆን በተለያዩ አብያተ ክርስቲያናት ለሚያምኑ ወገኖች በጸሎትና ወንጌልን ለማካፈል የሚያተኩር መሆኑ ተገልጿል። በተጨማሪም የቢሊግራም ኢቫንጀሊስቲክ አሶሲዬሽን በተለያዩ አካባቢዎች እየሰጠ ያለው የክርስቲያን ህይወትና ምስክርነት ስልጠና በቤኒሻንጉል ጉሙዝ ግልገል በለስና በአማራ ክልል ልዩ ዞን እንጅባራ ከተማዎች ተካሂዷል። በግልገል በላሳ 170 አገልጋዮች ሲሳተፉ በእንጅባራ ደግሞ 200 አገልጋዮች ስልጠናውን ወስደዋል። ተሳታፊዎቹ ስልጠናው ለወንጌል አገልግሎት ያላቸውን ቁርጠኝነት እንዳጠናከረም ገልጸዋል። ለዛሬ ካዝንላችሁ መረጃዎች መካከል ወደ መጨረሻ ወደ ሆነው መረጃችን ስናልፍ የሃይማኖትና የማህበረሰብ መሪዎች የአካል ጉዳተኝነትን ማስተካከያ ላይ ስልጠና ተሰጠ። ናትናኤል ጌታቸው ተጨማሪ አለው። በሻሸመኔና አካባቢዋ የሚገኙ የሃይማኖት መሪዎች፣ የሀገር ሽማግሌዎችና ተጽዕኖ ፈጣሪዎች የአካል ጉዳተኞችን ማካተትና ማህበራዊ ተሳትፎ ለማሳደግ የተዘጋጀ ስልጠና ተካሄደ። ስልጠናው በኢትዮጵያ ገነት ቤተክርስቲያን ሪሊፍ ኤንድ ዲቨሎፕመንት የተዘጋጀ ሲሆን የአካል ጉዳተኞች መብት አካታችነትና የማህበረሰብ ተሳትፎ ለማጠንከር ያተኮረም ነው። የስልጠናው ዋና ዓላማ የማህበረሰብ አመራሮች ለአካል ጉዳተኞች ያላቸውን አመለካከት እንዲያሻሽሉ፣ የእኩልነትና የመብት ጥበቃ ላይ ሚናቸውን እንዲያጠነክሩ ለማስቻል ነው። ፕሮግራሙ በኢጂሲአርዲ አጋር በሆነው ሊፕረሲ ሚሽን ኢንተርናሽናል ኢትዮጵያ ድጋፍ የተካሄደ ሲሆን በትብብር ሰፊና ፍትሃዊ ማህበረሰብ ለመገንባት የሚደረገው ጥረት እንደሚቀጥል
ተገልጿል። የስልጠናው መርሃ ግብሩም የአካል ጉዳተኞችን ማካተት የሁሉም ማህበረሰብ ኃላፊነት ነው በሚል መልእክት ተጠናቋል። የተከበራችሁ የኢቫንጀሊካል ቴሌቪዥን ተመልካቾቻችን ለዛሬ ያልንላችሁ መረጃዎች ይህንን ይመስል ነበር። ከመረጃዎቹ ጋር ቤተልሔም ደረጃ ከመላው ስቱዲዮ ባለሙያዎች ጋር በጋራ በመሆን አብራችሁ ቆይታ አደረኩኝ። መረጃዎቹን የቤተልሔም ደረጃ ያዘጋጀውላችሁ ከቀሪ ኢቫንጀሊካል ፕሮግራሞች ጋር መልካም ቆይታ